ሐዋሳ ከተማ በአሸናፊነቱ ቀጥሏል። የ34ኛ ሳምንት የኢትዮጵያ ፕሪሚየር ሊግ ዛሬም ቀጥሎ ሲደረግ ቀን 9 ሰዓት ላይ ሐዋሳ ከተማን ከወልዋሎ ዓዲግራት ዩኒቨርሲቲ በአዳማ ሳይንስና ቴክኖሎጂ ዩኒቨርሲቲ ሜዳ አገናኝቶ ጨዋታውን ሐዋሳ ከተማ ቢኒያም በላይ ባለቀ ሰዓት ባስቆጠራት ብቸኛ ግብ አሸንፎ መውጣት ችሏል። ሁለቱም ቡድኖች ባሳለፍነው ሳምንት ተጋጣሚዎቻቸውን አሸንፈው ወደዚህ ጨዋታ በመምጣታቸው ጨዋታው ጥሩ ፉክክር ይደረግበታል ተብሎ ቢጠበቅም የተጠበቀውን ያህል እንቅስቃሴ አላስመለከቱም። ቀድሞ መውረዱን ያረጋገጠው ወልዋሎ ዓዲግራት ዩኒቨርሲቲ የቀሩትን ጨዋታዎች ለክብር እየተጫወተ የሚገኝ ሲሆን ከዚህ ቀደም ሳይጠበቅ የገጠማቸውን ነጥብ ያስጣለ በመሆኑ ዛሬም ሐዋሳን ነጥብ ሊያስጥለው ይችላል ተብሎ ተጠብቆ የነበረ ቢሆንም ያ መሆን ሳይችል ቀርቷል። ሐይቆቹ በአንጻሩ የዛሬውን ጨምሮ ያለፉትን 7 ጨዋታዎች ሳይሸነፉ እየተጓዙ ሲሆን 6ቱን አሸንፎ በአንዱ አቻ ተለያይተው ከገቡበት የመውረድ ስጋት በአስተማማኝ ሁኔታ በመውጣት አሁን ላይ ለደረጃ እየተፎካከሩ ይገኛሉ። ቡድኑን አሰልጣኝ ሙሉጌታ ምህረት ከተረከቡ በኋላ ያደረጋቸውን 15 ጨዋታዎች 9ኙን አሸንፎ በ5ቱ አቻ ተለያይቶ በአንዱ ተሸንፎ ከነበረበት 16ኛ ደረጃ በ47 ነጥቦች ወደ 4ኛ ደረጃ ከፍ እንዲል አድርጎታል።